I didn't think a tattoo could lead to something like this, but then again I didn't. በፍጹም ንቅሳት በህይወቴ ላይ እንዲህ አይነት ነገር ያመጣብኛል ብዬ አላሰብኩም። ከዛ በላይ ግን እሞታለሁ እንኳን ብዬ አስቤ አላውቅም ነበር። ይሄ ሲሆን 34 ዓመቴ ነበር። ልጅም አልባልም ሸምግሏልም አልባልም በመሃል ነበርኩ ብቻ። በህይወቴ ሁሉ ክርስትና ውስጥ ነው ያደግኩት። እግዚአብሔርን እወዳለሁ። ቤተክርስቲያንም አገለግል ነበር። ደግሞም ንቅሳት ነበሩ። 5 የሚሆኑ በሰውነቴ ላይ ንቅሳት ተነቅሻለሁ። እያንዳንዳቸው የራሳቸው ትርጉም ነበራቸው። በእጄ ላይ ያለችው የእርግብ ምስል ሰላምን የምታመላክት ናት። ትከሻዬ ላይ ያለው ደግሞ የዘውድ ምስል በክርስቶስ ኢየሱስ ያለኝን ማንነት የንጉስ ማንነት ለመግለጽ ነበር። በክንዴ ላይ ደግሞ ሄሴድ የሚለውን የእግዚአብሔርን ምሕረት የሚያሳይ የዕብራይስጥ ቃል ተነቅሻለሁ። የትኛዎቹም የተነቀስኳቸው ንቅሳቶች ክፉ ነገር የላቸውም። ደግሞ ሁሉም ትርጉም አልባም አልነበሩም። ለኔ እምጠራቸው በቀለም የተቀረጹ ምስክርነቶቼ ብዬ ነው። እንዲሁም ይህንን ነገር ለመሸፈንም ጥቅሶችን እጠቅሳለሁ። እግዚአብሔር ልብን ነው የሚያየው ብዬ ማለት ነው። ስለዚህ በዚህ ተሸፍኜ እግዚአብሔር ልቤን ካየ በቂ ነው፣ እዚህ ላይ ማድረጌ ምንም አይጠቅምም፣ ምንም ችግር የለውም ብዬ ነበር የማስበው። እንዲሁም ለሰዎች አሁን እኮ የሕግ ዘመን አይደለም፣ ይሄ የሌዋውያን ዘመን አይደለም፣ አዲስ ኪዳን ነው ብዬ ነው የማስበው። ሰዎች እንኳን ሲጠይቁኝ ምንም ችግር እንደሌለው ነበር የምነግራቸው። ይሄ ሁሉ ግን የሆነው እስከ መሞት ድረስ ነበር። አንድ ጊዜ በቤቴ ውስጥ ሻወር ከወሰድኩኝ በኋላ ድንገት ራሴን ላደራረቅ በምወጣበት ባልጠበቅኩት ሰዓት አንድ ነገር ተፈጠረ። ደረቴ ላይ ልክ አንድ ሰው በብረት እንደጨፈለቀኝ ይመስል ከባድ ጭነት ተሰማኝ። ልክ በአንድ ነገር እንደተወጋ ነበረ የተሰማኝ ስሜት። በመጀመሪያ አንድ በቃ ዝም ብሎ መጨናነቅ ተሰምቶኝ ነበር የመሰለኝ። ነገር ግን በኋላ ነገሮቹ የገባኝ በጉልበቴ ከወደኩና እጆቼን፣ ሰውነቴን ስሜቱን ማጣት ስጀምር ነበር። ከዛ ቀጥሎ ማስታወሰው የራሴን ሰውነት ከላይ ሆኜ መመልከት መጀመሬ ነው። በዛው በወደኩበት በአንድ እጄ ፎጣውን ይዤ በሌላ በኩል ደግሞ ስልኬ መሬት ላይ ወድቆ ብቻውን የሚያነሳው አጥቶ እየጮኸ ነበር። ላየው የማልችለው ልቋቋመው የማልችለው አንዳች ነገር ወደ ላይ እየጎተተኝ ነበር። አንድ በጣም አስገራሚ ብርሃን እየሳበኝ ነበር። ይሄ ብርሃን ሰው ሰራሽ አልነበረም፣ እንዲሁ ደግሞ ተራ ብርሃንም አልነበረም። ይልቁንስ እኔ ፈቀድኩለት እንዲጎትተኝ። ያኔ ነው መሞቴን ያወቅኩት። ነገር ግን የሚገርመው ነገር ሞት ማለት የመጨረሻው ነገር አለመሆኑ ነው። በፍጹም አገኘዋለሁ ብዬ ያላሰብኩትን እውነት የምጋፈጥበት ሁኔታ ነበር። ማለትም እያንዳንዱ ክርስቲያን ሊያውቀው የሚገባው እውነታ ጋር ተጋፈጥኩ። ታዲያ ይወስደኝ የነበረው ብርሃን ብዙም የሚረብሽ አይደለም። ይልቁንስ ቤታችሁ እንዳላችሁ የሚሰማችሁ አይነት ብርሃን ነው። እያንዳንዱ ነገር ጥርት ብሎ ይታየኝ ነበር። እያንዳንዱ ትውስታዎቼ በአይምሮ ውስጥ ብልጭ ብለው ድምቅ ብለው ነበር የሚታዩት። በስተመጨረሻ ግን አየሁት። አዎ ራሱን አየሁት። የሆነ ድንገት በብልጭታ ወይም በመብረቅ አይደለም የመጣው። እንዲሁ ግን ቀለል ብሎ በማየው ብርሃን መጨረሻ ላይ ቆሞ ነበር። በጣም በሚያስፈራ ግርማ ሞገስና በጣም በከበረ ግርማ እዛ ቦታ ላይ ቆሞ ነበር። አይኖቹን ስመለከት የዘላለም ውሆችን ነበር የሚመስለው። ሲመለከተኝ ግን በእኔ አልፎ ብቻ የሚያየው የነበረው፣ ይልቁንስ ውስጤን ሁሉ እየተመለከተው ነበር። እሱም ሲመለከተኝ እኔ ምንም ማውራት መናገር አልቻልኩም። እሱም በምንም አይነት ክፉ ነገር ወይም በቁጣ ወይ በሐዘን አልነበረም የሚያየኝ። ነገር ግን እንዲሁ ዝም ብሎ ይመለከተኝ ነበር። ቀጥሎ ግን ያልጠበቅኩትን ነገር ተናገረኝ። በሰውነት ላይ ቀለም ብቻ አይደለም ያስቀመጥከው፣ ይልቁንስ ምልክት ነው አለኝ። ከዛ እኔም ለማብራራት ሞከርኩኝ። ጌታ ሆይ እነዚህ እኮ ግን ላንተ ናቸው አልኩት። እያንዳንዱን ለመናገርና ለማብራራት ምክንያታቸውንና ምልክታቸውን ልነግረው መሞከር ጀመርኩ። ነገር ግን ልክ እጁን ወደ ላይ ሲያነሳ እያንዳንዱ ምክንያቶቼ ቀለጡ። ከዛም በኋላ እጆቹን ወደ እኔ ዘረጋ። እጆቹን ግን እየዘረጋው አንድ ነገር ሊያሳየኝ ነው። በእኔ ውስጥ ያለውን የራሴን ማንነት ሊያሳየኝ ፈለገ። በዚህ ሰዓት ራሴንም አላውቅም ነበረ። ልክ ራሱን እንደሳተ ሰው ጥፍት አልኩኝ። ከዛ ግን ሰውነቴ ላይ ቆዳዬን መመልከት ጀመርኩኝ። እነዛ ያስቀመጥኳቸው ንቅሳቶች ቀለም ብቻ አልነበሩም። እውነትም ለካ የሆነ ምልክት ያላቸው የሚያበራ ነገር ያላቸው፣ አንዳንዶቹ ደግሞ የተቃጠሉና
የሚያሳክኩ የሚመስሉ ምልክቶች ነበሩ። ከነዚህ መሃል ታዲያ ትንሽዬዋ ንቅሳቴ ነበር። ትርጉሟንም እንኳን ብዙም አላቃትም ነበር፣ ግን እሷ በጣም የሚያቃጥልን የተቃጠለ ነገር ትመስል ነበር። ከሁሉ ግን የገረመኝ እነዚህ ንቅሳቶቼ ልክ እንደ አንድ በር ሆነው ነበር። ለካ ወደ ሰውነቴ ወደ እኔ ውስጥ መግቢያ በር ሆነዋል። ኢየሱስም በማዘን እንደዚህ ብሎ ተናገረ። ሕዝቦቼ ነገሮችን ለምን እንደሚያደርጉ እንኳን አያውቁም። እነሱ ምናልባት ለማስታወሻ ብለው በሰውነታቸው ላይ አንዳችን ምልክት ያስቀምጣሉ። ነገር ግን አንዳንድ ምልክቶቻቸው ከኔ ጋር ያልሆነ ኪዳን እንዲገቡ ያደርጋቸዋል። ወዲያው እምባዬ አይኖቼ ጋር መጡ። ዱብ ዱብ ይል ጀመረ። ታዲያ ግን እምባዬ የመጣው ኢየሱስ ስለኮነነኝ አልነበረም። ይልቁንስ ከሱ ጋር ምን ያህል በሐሳብ መለያየት ውስጥ እንዳለው ስረዳ ነው። በጊዜው መደበቅ እንኳን አማረኝ። ዞር ማለት ፈለግኩኝ። እግዚአብሔርን በሰውነቴ ማክበር ፈልጌ ነበር። ነገር ግን ሳላውቀው የማይገቡ እንግዳ ነገሮችን፣ እንግዳ የሆኑ ልክ ያልሆኑ ኪዳናት ውስጥ እየገባሁና በር እየከፈትኩ ነበር። ኢየሱስ ግን በዚህ ሁሉ አላበቃም ነበር። ይልቁንስ እንዲህ አለኝ፣ ና በእግዚአብሔር መንግሥት በመንፈሳዊ ዓለም ምልክቶች ምን ማለት እንደሆኑ ላሳየህ አለኝ። እሺ ብዬ ወዳልገባኝ ምን እንደሆነ ወዳልተገለጠልኝ ነገር ለማየት ተከተልኩት። ምንም እንኳን ያልተዘጋጀሁበት ነገር ቢኖርም ኢየሱስ እንዲህ አለ፣ በእግዚአብሔር መንግሥት ውስጥ ምልክት ምን ማለት እንደሆነ እይ። ልክ ይህንን ንግግር ግን ሲናገር አካባቢያችን በሙሉ ተቀየረ። ወዲያውኑም ያንን የነበርንበትን ስፍራ ለቀን ወደ ሌላ ስፍራ ውስጥ ገባን። አሁን የገባንበት ስፍራ ግን ሰዓት ምንም ገደብ የሌለበት፣ ምንም አይነት አጥርና ሁኔታ የሌለበት፣ እያንዳንዱ ትኩረቶችና ትውስታዎች ቁጭ ቁልጭ ያሉበት ነበር። ልክ እንደ ንፋስ እንደሚነፍስ በፊት ለፊቴ ትውስታዎች ይነፍሱ ጀመር። ከዛ ኢየሱስም አይኖቼን ከፈተልኝ። የሥጋ አይኖቼን ግን አልነበረም፣ ይልቁንስ የመረዳት መንፈሳዊ አይኖቼን ነው። የምልክቶችን ጅማሬ መመልከት ጀመርኩ። ገና ከመነሻው ወደ ኤደን ገነት ወሰደኝ። በዛ ስፍራ ላይ እንዴት አዳምና ሔዋን በምን አይነት ምልክት ውስጥ እንደነበሩ ተመለከትኩ። ምንም አይነት ልብስ አልለበሱም። ሰውነታቸው ላይ የተጻፈ ነገር አልነበረም። ነገር ግን በመንፈስ አይን ስመለከት የእግዚአብሔር ምልክት ወይም የእግዚአብሔርን መልክ የሚመስል በመንፈሳቸው ላይ ታትሟል። ምንም አይነት መተፋፈር የለባቸውም። መለያየት አልነበረባቸውም። ይልቁንስ በክብር ተሸፍነው ነበር። ወዲያውኑ ከዛ ኃጢአት ሲገባ ተመለከትኩ። ያ የከበረ ድምቀት ባንዴ ደበዘዘ። እያየኋቸውም በውስጥ ያለው ያ የከበረ ምስል በደመናና በጭጋግ መሸፈን ጀመረ። ሰው ለመጀመሪያ ጊዜ በውጭ ያለው ማንነቱ ላይ አተኮረ፣ ማለትም ሥጋው ላይ። ወዲያውኑም የሰው ልጅ የራሱን ማንነት ከሌላ ስፍራ መፈለግና ማሰስ ጀመረ። ወዲያውኑም ቀጥሎ ወደ ቃየል ታሪክ መጣሁ። ቃየል ወንድሙን በገደለ ጊዜ እግዚአብሔር አሁንም ምልክትን አደረገበት። ይሄ ምልክት ግን ንቅሳት አይደለም፣ ይልቁንስ ማስጠንቀቂያ ነበር። ማንም እሱን እንዳይነካው የሚያስጠነቅቅ ምልክት አደረገበት። ከዛ ኢየሱስ ዞር ብሎ ተመለከተኝና እንዲህ አለኝ፣ የመጀመሪያው የሰው ልጅ የተቀበለው ምልክት ለውበትና ለቁንጅና አልነበረም፣ ይልቁንስ ኪዳን ነው አለኝ። ከዛ ወዲያው ብዙ ትውልዶችን መመልከት ጀመርኩ። በፊቴ ልክ እንደ አንድ ቴሌቪዥን መሮጥ ጀመሩ። አምላክ የሌላቸው አካላቶች፣ ጣዖት አምላኪዎች ሰውነታቸውን ሲቆራርጡ ለኪዳን ለጣዖቶቻቸው በሰውነታቸው ላይ መቆራረጥና ምልክት ሲያደርጉ ተመለከትኩ። ግብፃውያኖችም ከሙታን ጋር ግንኙነት ለማድረግ ሲሉ በሰውነታቸው ላይ ብዙ ምልክቶችንና ስዕሎችን ሲያደርጉ ተመለከትኩ። ከነዓናውያንም ልጆቻቸውን በደም ምልክት ሲያደርጉባቸው፣ ያም ደግሞ መስዋዕት ለመሆን የተዘጋጁ እንደሆኑ ለጣዖታቸው ማሳያ እንደሆነ ተመለከትኩ። ሮማውያኖችም ባሪያዎቻቸውን የነሱ መሆኑን የሚናገርበት ምልክት በሰውነታቸው ላይ ሲጠብሷቸው፣ ሲቀርጹባቸው ተመለከትኩ። በኋላ ላይ ግን ወደ እስራኤል ነገዶች መጣሁ። እግዚአብሔር የእስራኤል ነገዶችን መርጧቸዋል።
ነገር ግን እግዚአብሔር በሰውነታቸው ላይ ምንም አይነት ንቅሳት እንዲያስቀምጡ አይደለም ያደረገው። ይልቁንስ እነሱ የተለዩ ሕዝብ እንዲሆኑለት ለያቸው። ወዲያውኑም በሌዋውያን 19:28 ላይ የተጻፈውን አመጣልኝ። እናንተ እንደ ሌሎች ሕዝቦች አይደላችሁም ብያችኋለሁ። እንደ ሌሎች አሕዛቦች ሰውነታችሁን ለጣዖታትና ለሙታን አትቆራርጡ፣ ወይም በሰውነታችሁ ውስጥ ማንኛውንም አይነት ንቅሳት እንዳታደርጉ። እኔ ከዚህ በፊት ይህንን ክፍል እንደ አንዳች የብሉይ ኪዳን ክፍል አይቼ ከሕይወቴ ላይ ያን ያህል ቦታም አልሰጠሁትም ነበር። በዚህ ስፍራ ላይ ግን ስሆን ይሄ ቃል ካየሁት ነገር አንጻር ስም ብሎ ለብሉይ ኪዳን የተሰጠ ቃል ሳይሆን ለካ የመለየትና የመመሳሰል ጉዳይ ነው። አሁን የተረዳሁት የእኛን ቆዳ እንኳን የማን እንደሆነ ማወቅ አለብን። በዛ ቆዳ ላይ ምልክት ስናደርግ እግዚአብሔር ያልፈቀደውንና ያላዘዘውን ነገር እያስቀመጥን ነው ማለት ነው። ኢየሱስ ከዛ በቤተ መቅደስ የሚያገለግሉ ካህናቶችን አሳየኝ። የተደረገባቸው ምልክት ቢኖር በቅዱስ ዘይት ምልክት ጆሮአቸው ላይና ጣታቸው ላይ ብቻ ነበር። ከዛ ባለፈ በግንባራቸው ላይ በሚፈሰው ዘይት ነው ልዩነታቸው። ነቢያቶች አጥንቶቻቸው ሲሰባበሩ በቆዳቸው ላይ የሚደረግ ምንም ንቅሳት አልነበረም። ይልቁንስ ስለ ክርስቶስ ኢየሱስ የከፈሉት ዋጋ ነው። ሐዋርያቶችም ቢሆኑ በዚህ መንገድ በሰውነታቸው ላይ ያለው ጠባሳ ስለ መሰቃየት፣ ስለ ክርስቶስ የደረሰባቸው እንግልት ነው እንጂ ንቅሳት አልነበረም። ከዛ ኢየሱስ ወደ እኔ ዞር ብሎ ተመለከተና እንዲህ አለ፣ ሕዝቤ ግን ምልክት እንዳደረግኩባቸው እየዘነጉ ነው። ምልክት ያደረግኩባቸውም በኪዳን ነው። ወዲያውንም እኔንም ተመለከተና አንተ ምናልባት ለክፉ አላደረክ ይሆናል፣ ግን ያንተ ኢንቴንሽን ወይም ደግሞ ይህን ያደረክበት አስተሳሰብና ዓላማ ከመገለጥ ጋር ሊለያይ ይችላል። አየህ፣ በምድር ላይ አንዳንድ ምንም ችግር የላቸውም ብለን የምናደርጋቸው ነገሮች በመንፈሳዊ ዓለም ላይ ታላቅ ክብደትን ሊያመዝኑ ይችላሉ። እኔም ምንም ሳልመልስ ጸጥ ብዬ ተቀመጥኩኝ። ቀጥሎ ኢየሱስ እንዲህ ማለቱን ቀጠለ። አንዳንድ ንቅሳቶች የሚወለዱት ከጥልቅ ስብራትና ሐዘን ነው። ሌሎቹ የሚወለዱት ከከባድ ትዕቢትና ኩራት ነው። ሌሎቹ ደግሞ ካለማወቅ የሚወለዱ ናቸው። እነዚህ ሁሉም ግን በመንፈስ ዓለም የተገለጡ ናቸው። ለሰማይም ለሲኦልም ምልክታቸው ይታወቃል። በመጨረሻ የተናገረው ንግግር ግን ልክ እንደ አንድ በረዶ አደነዘዘኝ። ምክንያቱም አንድ ነገር ተረዳሁ። ዝም ብሎ ለካ ስዕልና ቀለሞች አልነበሩም። ይልቁንስ በመንፈስ ዓለም አንዳችን ኃይል የሚጋብዙም ነበሩ። ምናልባትም አጋንንቶችን እየጋበዝንበት ሊሆን ይችላል። ቀጥሎ ኢየሱስ እንደዚህ አለኝ፣ አሁን አንዳንድ አጋንንቶች እንዴት እንደሚያዩት ማየት አለብህ አለኝ። ጠላት ይህን ነገር እንዴት እንደሚመለከተው ተመልከት አለ። ወዲያውኑ ይህን ሲናገር አካባቢ ወደ ጨለማ ተቀየረ። ይሄ ጨለማ ግን የክፋት ጨለማ ሳይሆን አካባቢው ነበር የጨለመው። ኢየሱስ ግን ብርሃኑ እንዳለ ሆኖ ካጠገቤ ቆሞ ነበር። ምንም አልተቀየረም። ወዲያውኑ እኔ ማየት የማይገባኝን ነገር ማየት ጀመርኩ። ልክ እጆቹንም ብድግ ሲያደርግ በአካል የሚታየውን ነገር ሸፍኖ ያለውን መንፈሳዊውን ነገር በውስጥ በኩል ማየት ጀመርኩ። ወዲያውኑም በጣም ብዙ ሰዎች በመንገድ ላይ ሲሄዱ፣ አንዳንዶቹ ቤተ ክርስቲያን እንኳን ገብተው እየጸለዩ፣ ሌሎቹም ቁጭ ብለው መመልከት ጀመሩ። ታዲያ ከነዚህ ውስጥ አብዛኞቹ ክርስቲያኖችም ነበሩ። የሚገርመው ግን እነሱን ከማየቴ በላይ በእጆቻቸውና በሰውነታቸው ላይ የተለያዩ አይነት ንቅሳቶች ነበሩ። ታዲያ እነዚህ ንቅሳቶቻቸው በመንፈሳዊ ዓለም በጣም አጉልተው ይታዩ ነበር። የሚያንጸባርቁና የሚያብረቀርቁ ነበሩ። ታዲያ ጠጋ ብዬ ስመለከት አብዛኛው አንዳንዱ በጥልቅ ሐዘን የተሰራ ንቅሳት፣ ሌላው በኩራት የተሰራ፣ ሌላው ቁጣን የተሞላ ማንነት የነበራቸው ንቅሳቶች ናቸው። ታዲያ እነዚህ ንቅሳቶች ለሰይጣን ወይም ለአጋንንቱ ለጨለመው ዓለም ልክ እንደ መግቢያ በር ከሩቅ የሚታይና የሚያብለጨልጭ ሆኖ ነበር የሚታያቸው። በቀላሉ እነሱ ለሄደው እንዲጣበቁና ስራቸውን መፈጸም እንዲችሉ ከሩቅ ይታያቸው ነበር። ይህ ማለት ግን ታዲያ እነዚህ ሰዎች በአጋንንት ይያዛሉ ማለት አይደለም። ነገር ግን
በቀላሉ በእነሱ ሕይወት ላይ አጋንንት መጥቶ እንዲሰራ ፈቅደውላቸዋል ማለት ነው። እነዚህ ንቅሳቶች ሰዎቹ ሳያውቁት የጥንታውያን አማልክቶች ወይም ደግሞ የጥንታውያን ሰይጣንና የአጋንንት አሰራር መግባቢያ ነበር። ልክ በዛ ጊዜ እንደ ቴክኖሎጂ ይጠቀሙታል። ሰዎችን ምልክት የሚያደርጉበት ነው። በአሁኑ ዘመን ግን ያሉት ሰዎች ይህንን የተረዱ አልመሰለኝም። እነዚህ ንቅሳቶች አመፀኝነትን፣ ጣዖት አምላኪነትን፣ ክፋትን፣ ቁጣን የሚናገሩ ምልክቶች ነበሩ። ምንም እንኳን እነዚህ አማኝ የሚመስሉ ሰዎች ኢየሱስን በጣም ቢወዱትም ሳያውቁት ግን በሕይወታቸው ላይ በሮችን ከፍተው ነበር። ከመካከል አንድ ወጣት ሰው በላዩ ላይ የተቀመጠ የአንበሳን ንቅሳት አየው። እሱ ለራሱ ይህንን ንቅሳት የተነቀሰው ራሱን ለማበረታታትና የኃይል ምሳሌ እንደሆነ አስቦ ነበር። ነገር ግን በመንፈስ ዓለም ስመለከት ከብዙ ሺህ ዓመታቶች በፊት ይሄ ምልክት ለአንድ ለጣዖት የሚሰዋለትን ምክንያት የሚያሳይ የደም ኪዳን የሚደረግበት ምልክት ነበር። ያ ምልክት በሱ ዘር ማንዘር ሁሉ ውስጥ ያለ ምልክት እየተደረገ የሚካሄድ ነበር። አመፀኝነትንና ክፋትን የሚያስተጋባ ነበር። ሌላ ደግሞ አንዲት ሴት አየው። በሰውነቷ ላይ የነበረው የእባብ ንቅሳት ነበር። ልጅቷም ወጣት ወይም ታዳጊ የሚባል ዕድሜ ውስጥ ያለች ናት። አነቃቀሱ በጣም የሚያምር ይመስላል። ብዙ ስታይልና ቅርጻ ቅርጽ ተደርጎበታል። ነገር ግን በመንፈስ ዓለም ስመለከተው ያ ምልክት ሁል ጊዜ እቺ ልጅ እጆቿን አንስታ ለማምለክ ስትል አይምሮዋን ውስጥ በጣም የሚረብሽን ሐሳብ ያመጣባታል። በፍጹም ልቧ እንዳታመልክ ይዟት ነበረ። ምክንያቱም በመንፈስ ዓለም ይህ ልክ እንደ እውነተኛ እባብ የሚይዝና የሚቆጣጠር ስለነበር ነው። ይህንን እሷም አታውቅም፣ እኔም አላውቅም ነበር። ኢየሱስ ዞር ብሎ ውስጡ በጣም በከባድ ሐዘን ሆኖ ተመለከተኝ። ቀጥሎ እንዲህ አለ፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ቀጥሎም እንዲህ አለኝ፣ እያንዳንዱ ንቅሳት ወይም ምልክት እርግሟን ይዘዋል ማለት አይደለም። ነገር ግን አብዛኛዎቹ ኪዳናት ይዘዋል። ኪዳን ደግሞ አንተ ረስተዋል ማለት ኪዳን ይዘነጋል ማለት አይደለም፣ አያረጅምና። ያ እውነት ልቤን ልክ በአንድ ድንጋይ እንደተመታው ነበር የተሰማኝ። ወዲያው ብዙ ታላላቅ አገልጋዮች እንዲሁም ደግሞ ብዙ ተከታይ ያላቸው ክርስቲያኖችን እንኳን ተመለከትኩ። በእምነት ሰበብ ያሉ ብዙ ንቅሳቶችን አድርገው አየሁ። ማለትም ልክ እንደ መስቀል፣ መጽሐፍ ቅዱስ፣ እርግብ የመሳሰሉትን። ነገር ግን በመንፈስ ዓለም አንዳንዶቹ ከጨለማ ዓለም የተቀዱ፣ ሌሎቹም ደግሞ ልክ እንደ ዕብራይስጥ ጽሑፍ የሚመስሉ ልክ ባልሆነ አስተምሮ የተቀረጹ ብዙ የተሳሳተ ነገር ያለባቸው እንደሆኑ ተመለከትኩ። ታዲያ ብዙ ተከታዮቻቸው እነሱን ተመልክተው እነሱም ያንን ንቅሳት ሲያስደርጉ ተመለከትኩ። ምንም የሚያውቁት ነገር አልነበረም። እንዲሁ ደስ ስላላቸው ብድግ እያሉ ያንን መቀጠል ጀመሩ። ኢየሱስም ተመለከተኝና እንዲህ አለ፣ እነሱ አንድ ስዕል ብቻ ይመስላቸዋል። ሰማይ ግን ይህን የሚመለከተው እንደ አንድ ስምምነት ነው። እያንዳንዱ ኢየሱስ የሚናገረው ነገር አጥንቴ ውስጥ ልቤ ውስጥ ሰንጥቆ ይገባ ነበር። ከዚያ ወዲያውኑ የራሴን ንቅሳት ተመለከትኩት። ነገር ግን አሁን ሳየው በአጋንንቶች የሚመለከቱበት አስተያየት ነበር። ይሄ የሰላም ምልክት ነው ብዬ ያስቀመጥኩት የእርግብ ምልክት ለካ በክርስትና ላይ የሚያላግጥና የሚያሾፍ ወይም ደግሞ ልክ እንደ አንድ መቀለጃ የሆነ የተጣመመ ምልክት ነበር። ያ ደግሞ በዕብራይስጥ ሄሴድ ብዬ የእግዚአብሔርን ምሕረት የሚያሳይ ብዬ የተነቀስኩት ምልክት ለካ አደራረጉንና ጽሑፉን የወሰድኩበት ምን እንኳን እንደሆነ ከማይታወቅ ዌብሳይት ነበር። ይህም ቢሆን እጅግ በጣም የተጣመመ አመለካከት ያለው ክፉ ነገር በውስጡ ተሰግስጎ ነበር። ከሁሉ ግን የሚበሰው በእግሬ ላይ አስቀምጨው የነበረ አንድ አብስትራክት የሆነ ታቱ ነበር። ይህንን የወሰድኩት ከአንድ ዝም ብሎ በኢንተርኔት ላይ ካገኘሁት ኦንላይን ላይ ነበር። ምን እንኳን እንደሆነ አላስታውስም። ነገር ግን ኢየሱስ ትክክለኛውን ትርጓሜ አሳየኝ። ጥንታውያን የራሳቸውን ፍቃድ የሚያደርጉበትና በመንፈሳዊ ነገር በራሳቸው የሚደገፉበት ምልክት ነበር። ያ ምልክት ታዲያ በእኔ ሕይወት ላይ እኔ እንኳን ሳላውቀው
አንዳች ስምምነት ውስጥ እንድገባ አድርጎ ነበር። ወዲያውንም ጌታን ተመለከትኩና ጌታ ሆይ እኔ እኮ አላውቅም እንደዚህ እንደነበር፣ እባክህ ምንም እኮ አላውቅም ነበር አልኩት። ወዲያውም ኢየሱስ አየኝና ችግር የለውም አንተ በዚህ አትኮንንም፣ ነገር ግን ከዚህ ነገር መንጻት አለብህ አለኝ። ወዲያውንም ልቤ ላይ እሳት በሚመስሉ እጆቹ ነካኝና እንዲህ አለኝ፣ አሁን ደግሞ ማሳየህ ሰማይ የኔ የሆኑትን እንዴት በምልክት እንደሚለያቸው ነው አለኝ። ወዲያውንም ግን ይህንን ቃል ሲያወጣ አንዳች ነፋስ መጥቶ በእኔ ላይ ነፈሰ። ይህ ነፋስ ካለሁበት ነገር ሁሉ የሚያጠብ ነፋስ ነበር። እያንዳንዱ በሰውነቴ ላይ ያሉ ስሮችንና እያንዳንዱ ሴሎችን እጥብ አድርጎ ሲያጸዳ ተሰማኝ። ከዛ እጅግ በጣም ብዙ ሰዎችን ተመለከትኩ። እነዚህ ሰዎች ቅዱሳኖች ነበሩ። ሰውነታቸው ያበራል። ሰውነታቸው የሚያበራው ግን በእነሱ ፍጽምና ወይም ምንም አለማድረግ ሳይሆን በእነሱ ስፍራ ያሉበት ስፍራ ነበር። እነዚህ ቅዱሳኖች የእግዚአብሔር ነበሩ። እነዚህ ሰዎች እያንዳንዳቸው በቆዳ ላይ ያልሆነ ነገር ግን በመንፈሳቸው ላይ በነፍሳቸው ላይ የታተመ ምልክት ነበር። ታዲያ የነሱ ምልክት አመፀኝነትን ወይም ራስን መግለጽ ሳይሆን የሚናገረው አንድ ነገር አለ፣ መታዘዝ የሚል ነው። እነዚህንም ሲመለከት አጋንንት ጥሏቸው ሲሮጥና ሲሸሽ ተመለከትኩት። ታዲያ በምድር ላይ የእነዚህን ሰዎች ሲንቀሳቀሱ ላይገባንና ላናውቃቸው ይችላል። በሰማይ ግን የእነዚህ ሰዎች መንቀሳቀስ ይታወቃል። ታዛዥ የተባሉት ሰዎች በመታዘዛቸው ይታወቃሉ። ሌላኛዋ ደግሞ አንዷ ንጽሕና፣ ቅድስና በሚል አንድ ምልክት የታተመች አየሁ። ምንም እንኳን አጋንንት እሷን ሊያጠቃት ሲመጣ ቅድስና የሚለው ምልክት በማይታወቅ መጋረጃ የሸፈናት ትመስላለች። ወደ እሷ መቅረብና መንካት አቃተው። እነዚህ የሰማይ ምልክቶች ነበሩ። ሰዎቹ ላይ የታተሙትም በአንድ ቀራጭ ሳይሆን በሰዎቹ ሕይወት ውስጥ ቀስ በቀስ በሚኖሩት ኑሮ ለእግዚአብሔር በተሰጡት መሰጠት ልክ ነበር። ወዲያውም ኢየሱስ ዞር ብሎ ተመለከተኝና እንዲህ አለኝ፣ ራስህን ሁልጊዜም ቢሆን መነቀስ ወይም ምልክት ማድረግ አይጠበቅብህም። ምልክት እንዳደርግህ መጠበቅ ያለብህ እኔን ነው። ወዲያውም አንድ ነገር ገባኝ። በሰውነቴ ላይ ያስቀመጥኳቸው ንቅሳቶቹ ምናምን ትልቅ ጉዳይ ሆነው አይደለም። ትልቁ ጉዳይ የጌትነት ወይም የአንድ አካል መሆኔን ማወቄ ነበር። ማለትም እኔ የራሴ አይደለሁም፣ እኔ የክርስቶስ ነኝ። ስለዚህ እኔ የራሴን ታሪክ መጻፍ አልችልም፣ በራሴ ላይ ምልክት ማስቀመጥ አልችልም። ይልቁንስ በእኔ ላይ ምልክትን ሊያደርግና ታሪኬን ልጽፍ የሚችለው እርሱ ራሱ ኢየሱስ ነው። ወዲያውኑም ኢየሱስን ተመለከትኩና እንዲህ አልኩት፣ ያንተ ምልክት እኔ በራሴ ላይ ያስቀመጥኩትን መሻር ይችል ይሆን አልኩት። ወዲያውም ኢየሱስ ፈገግ ብሎ ተመለከተኝና እንዲህ አለ፣ የኔ ደም ካንተ ካስቀመጥካቸው ቀለሞች እጅግ በጣም ይጠነክራል አለ። ወዲያውንም የማረሳውን ነገር አደረገ። እጆቹን በዚህ በተለይ እንግዳ በሆነው ጠባሳና ንቅሳቴ ላይ አደረገ። ያ ንቅሳት በመንፈስ ዓለም በጣም የሚያቃጥለኝ ንቅሳት ነበር። ነገር ግን ልክ እጆቹን ሲያስቀምጥ አንዳች ነገር መሆን ጀመረ። የንቅሳቱ ቅርጽ መለወጥ ጀመረ። ማለትም ምንም አይነት አልጠፋም ወይም ደግሞ አልተሰረዘም። ይልቁንስ በመንፈስ ዓለም የነበረው ምልክትና የነበረው አቅም ተለወጠ። ማለትም ከክፋት ከክፉ ነገር ወደ መዋጀት ተለወጠ። ወዲያውም ኢየሱስ እንዲህ አለኝ፣ አሁን ወደ ብርሃን ይዘው ስለመጣ ይህንን እኔ እጠቀመዋለሁ አለ። ወዲያውም አለቀስኩኝ። ያለቀስኩት ግን በኀፍረትና በመሸማቀቅ ሳይሆን ይልቁንስ ኢየሱስ የድሮ ታሪኬን ወደሱ አምጥቼለት እሱ እንዲዋጀው ስለፈቀደልኝ ነው። ኢየሱስ ጥፋቴን ሁሉ ይደመስሳል ብዬ ነበር የጠበቅኩት። ነገር ግን ከመደምሰስ ይልቅ እሱ ተጠቀመበት። ማለትም ዋጃቸው፣ በራሱ ማንነት ከደናቸው፣ በራሱ ማንነት ዋጣቸው። አሁን እነዚህ ነገሮች ምስክርነቶች የሆኑ። ወዲያውንም በዚህ ሰዓት ያለንበት አካባቢ ተቀየረ። ከዛ የክርስቶስን አካል መመልከት ጀመርኩ። ይህን ስላችሁ ብዙ ሰዎች ወይም ደግሞ የሆነ የቤተ ክርስቲያን ህንፃ አይደለም።
ይልቁንስ የክርስቶስ አካል ነበር። ታዲያ በዚህ አካል ላይ የተለያየ ነገር ነበር። በአንደኛው በኩል ያሉት የራሳቸው ምልክት ያላቸው ማለትም ባህላቸው፣ ሃይማኖታቸው፣ ዘራቸው የተለያየ ነገር እንደ ምልክት አድርገው የአመፀኝነት መገለጫ አስቀምጠዋል። በሌላ በኩል ደግሞ ያሉት መታዘዝን፣ መስዋዕትነትን፣ እጅ መስጠትን፣ ለጌታ መገዛትን የሚል ምልክት ያደረጉ ናቸው። በመካከላቸውም የነበረው ልዩነት እሳት ነበር። ማለትም የሚባላና የሚያጠፋ እሳት አለም። ይልቁንስ ኢየሱስ እጆቹን ብድግ ሲያደርግ አንድ እሳት በመላው አካል ላይ ማለፍ ጀመረ። ታዲያ ይሄ እሳት ከኢየሱስ ያልሆኑ ምልክቶችን በሙሉ ማደብዘዝና ማጥፋት፣ ማቃጠል ጀመረ። ግዴታ እነዚህ እጅ መስጠት ነበረባቸው። አንዳንድ አማኞች ብርክክ ሲሉ ተመለከትኩኝ። ማለትም እጅ እየሰጡ ነበረ። ታዲያ እያንዳንዱ የሆነ ምልክት ነበረው። ይህ ምልክት ንቅሳት ግን ብቻ አልነበረም። ይልቁንስ አስተሳሰብ፣ አመለካከት፣ ዘረኝነት የመሳሰሉ ምልክቶች እየተራገፉ ሲወድቁላቸው አየሁ። ታዲያ ኢየሱስ ወዲያውም በሌላ ምልክት ቀየረላቸው። በሚታይ ሳይሆን በማይታይ ኃይል በሚባል መገኘት በሚባል ቅድስና በሚባል ምልክት ቀየረላቸው። ወዲያውንም ይህንን ከተናገረ በኋላ እንዲህ አለ፣ ሂድና ንገራቸው፣ እኔ እነሱን ምልክት ማድረግ እፈልጋለሁ። እኔን ምንም ሳያማክሩ በራሳቸው ላይ ምልክት ማድረግ የለባቸውም። ማለትም በቆዳ ብቻ የሚደረግ ንቅሳት ሳይሆን ሌሎችንም ምልክቶች መለያ አድርገው ራሳቸውን መለየት የለባቸውም። ይህንን ካለኝ በኋላ ድንገት ደረቴን ነካኝ። በዚህ ጊዜ ከራእዩ ስመለስ ታወቀኝ። ይህ ማለት ለእኔ አንድ ነገር ነው። ለካ የእኔ በምድር ላይ የነበረኝ ቆይታ አላበቃም። ይህንን ማየት ስለነበረብኝ ወደዛ ልምምድ ውስጥ ገብቼ ነበር። ወዲያውንም ተንበረከኩና ለራሴ በለሆሳስ መናገር ጀመርኩ። ጌታ ሆይ በድያለሁ፣ ይቅር በለኝ፣ በእንደዚህ አይነት መንገድ መሄድ አልነበረብኝም አልኩ። በዚህ ሰዓት ኢየሱስ አጠገቤ ነበር። ወዲያውንም ምሕረት የሚሰጥ አይደለም፣ ይልቁንስ የማይወሰድ ነው፣ አንተ ጋር ነው ያለው አለና ትከሻዬን ነካ። በዛ ሰዓት የእግዚአብሔር ምሕረት አጥለቀለቀኝ። ወዲያውንም የቅጣት ሳይሆን የሚያጸዳ የሚመስል የሚያጠራ እሳት በሰውነቴ ውስጥ አለፈ። ልክ ያልሆኑ ነገሮችን ሁሉ ሲያጠራ ተሰማኝ። ወዲያውንም በእኔ ላይ አንዳች ምልክት እንደተላለፈ አወቅኩኝ። ታዲያ የአመፀኝነት ወይም ደግሞ የክፋት አልነበረም፣ ይልቁንስ የምህረትና የአንዳች ተልእኮ ነበር። ኢየሱስም እንዲህ አለኝ፣ ሌሎቹን እንድታነቃ እመልስሃለሁ፣ ታነቃቸዋለህ እንጂ አታሸማቀቃቸውም። ወዲያውም እንደገና እምባዬ ዱብ ዱብ አለ። ይሄ ግን እምባዬ የኀፍረት ሳይሆን የምስጋና ነበር፣ የደስታ ነበር። ምንም እንኳን በእንደዚህ አይነት ሁኔታ ውስጥ ቢሆን እሱ ግን እኔን ሲጠራኝ የኔ እያለ ነበር የጠራኝ። ወዲያውኑ ያ ብርሃን እየቀነሰ መጣ፣ ሰውነቴም እየቀለለ መጣ። ወደ ነበርኩበት ስፍራ መመለስ ጀመርኩ። ትቼው ወደ መጣሁት አካሌ እየመለሰኝ ነበር። ከዚህ በፊት ወዳልተረዳሁት ወደ ነበረው ዓለም ተመለስኩ። ነገር ግን አሁን ስመለስ በብዙ መገለጥና ዕውቀት ነበር። ድንገት ግን ስነቃ በሰውነቴ ላይ ተሰካክቶ የሆስፒታል ድምፅ እየተሰማ ነበር። የልብ ምቴ በሆስፒታሉ መመርመሪያ መሳሪያ ላይ ተሰክቶ ድምፅ ያስተጋባል። አፌ ደርቆ ነበር፣ ሰውነቴም በጣም ይግል ነበር። ነገር ግን አንድ ከባድ ህመም እየተሰማኝ ነበር። ያ ህመም ግን የሰውነቴ ሳይሆን የእግዚአብሔርን ክብር ማጣቴ ነበር። የነበርኩበትን ብርሃን መለየቴ ነበር። አስቡት፣ ከእግዚአብሔር መገኘት ጋር ነበርኩ። አሁን ግን ሟች በሆነው ሰውነቴ ውስጥ ተመለስኩ። በጣም የሚከብድ መለየት ነው። ወዲያውኑ ዶክተሩ እንዲህ አለኝ፣ ከባድ ከሆነ ከልብ ድካም ወይም ድንገተኛ የልብ ፌል ማድረግ ነው የተረፍከው። መትረፍህ ራሱ ተአምር ነው። ወዲያውኑ መስታወት ማየት ፈልጋለሁ አልኳቸው። ወደ መስታወት ክፍል ወሰዱኝ። ታዲያ ራሴን ተመለከትኩኝ። ፊት ለፊት የሚመለከተው ትላንት በነበረው ራሱ አካሌን፣ ሰውነቴን
ንቅሳቶቼን ነበር። ነገር ግን በደንብ አተኩሬ ሳይ ፈጽሞ ተለውጬ ነበር። በውስጥ ማንነቴ እንደ ድሮ አልነበርኩም። እነዛም ንቅሳቶቼ ማንነቴን አይገልጹም ነበር። ይልቁንስ ሌላ ማንነት በውስጤ ነበር። አሁን ማንም ሊያየው የማይችለውን ምልክት በእኔ ውስጥ አለ። እነዚህ ግን ንቅሳቶች የሚታዩ ነገር ግን ታሪክ የሆኑ ብቻ ነበሩ። አሁን የመገዛት የመታዘዝን ምልክት ሰማይ በእኔ ላይ አድርጓል። ሲኦልም ቢሆን ይህንን ምልክት ማየት ይችላል። የማይጠፋ ምልክት፣ በእሳት የተጻፈ የምህረት የቅድስናና የተልእኮ ምልክት ነበረኝ። ይህንን ምልክት የምትመለከቱ በሙሉ ብዙዎች እንዲያስተውሉና በመገለጥ እውነት እንዲሆኑ ታቱ ወይም ደግሞ ንቅሳት ምን ማለት እንደሆነ ባለማስተዋል ወደዚህ ውስጥ እየገባ ያለውን መጪውን ትውልድ መታደግ እንድንችል አንዳች አስተዋጽኦ እንድታደርጉ ለብዙ ሰዎች ይህንን መልእክት አስተላልፉላቸው። መልካም ጊዜ